እንደዚህ ለሁለት ካስተካከላችሁት በኋላ እንደዚህ መስራት ትችላላችሁ። እኩል ካረጋችሁት በኋላ ማለት ነው። እንደውም ሹሩባ ከመሰራት ይሄ የሚቀል ይመስለኛል ለኛ ማለት ይቀለናል እንትን ለማለት እና ለ3 ቀን ለመፍታት ወይ ደግሞ 4 ቀን ለመፍታት ምናምን ይቀመጣል። የማይፈታ ፀጉር የሆነ በጣም ሉጫ ፀጉር ካልሆነ ሉጫ ፀጉር ሆኖ ደግሞ ለሚያስቸግራችሁ ምናምን ማስያዣ ትንሽ ማስያዣዎች ካሏቸው አሁን የአረብ ሀገር ልጆች የሚሰሩበት ማስያዣ ላይ ፀጉር ማስያዣ ትንሾቹ ልጆቹ ትንንሽ ሆነው ፀጉራቸውን መዳሞቻችሁ የሆነ ሲያስይዙላችሁ አሉ የሚጠቀሙ ልጅ ያለበት ቤት የሚሰሩ ልጆች እንደሱ አይነቶች 10 ብር ደግሞ 5 ብር ሲኤን ላይ ብታሳዝዙ በጣም ለብዙ ጊዜ የምትጠቀሙበት እድል ይኖራችኋል። ገባችሁ? እኔ እንደዚህ እንግዲህ የምቀባው ጭቃ ቅባት ስለማልጠቀም ፀጉሬ ስለማይፈልግ ጭቃ ቅባት ተጠቅሜ ከዚህ ሳልሆነብኝ አልተመቸውም። በጣም ፀጉሬ ተባበረብኝ። ለዛ ስንተው እና እሱ ካላችሁ ግን ፈሳሹን ቅባት ለቆዳችሁ ብቻ አድርጋችሁ ጭቃውን ለጭቃው ቅባት ደግሞ ይሄንን ብታረጉ በጣም አሪፍ ነው ለእናንተ ማለት ነው። ይሄው እንደዚህ እንደምታዩት በጣም የሚያምር ሆኖልኛል። የእናንተም ደግሞ እንደዚህ ከዚህም በላይ እንደ ፀጉራችሁ ነውና ይሄ ደግሞ በጣም ለፀጉራችሁ ለውጥ የምታመጡበት ነው። ተጠቀሙት። እዩት ማለት እዩትና ታመሰግኑኛላችሁ። እንደዚህ የገመዳችሁ ፀጉራችሁን ትሪት ብታረጉ በጣም ይጠቅማችኋል። በጣም ደክሟችሁ ፀጉራችሁን ለመስራት ራሱ ስትሰልፉ 3 ቦታ ክፍል አድርጋችሁ ፀጉራችሁ ጥሩ ከሆነ መግመድ ትችላላችሁ። ይጠቅማችኋል። እና ውዶቼ ምን አዲስ ነገር አለ እናንተ ጋር? ነገ ሁሉ ሰላም ነው። አንዳንድ ነገሮች እናውራ። ዩቲዩብ ሰብስክራይብ ለምንድን ነው በጣም የሚያነሳው ዛላችሁ ብዙዎቻችሁ እንደው ቪዲዮ ላይ ያለው ታወራላችሁ ብዙ ደግሞ ላይፍ ላይ ከፍታችሁ ትመጣ ስለ ዩቲዩብ ሰብስክራይብ ብዙ ጊዜ ይወራል። እኔ ጋርም እንደናንተው ሰብስክራይብ በጣም ነው የሚነሳብኝ። ምክንያቱም ምንድን ነው ብዬ ግን ጎግል ላይ ሰርች አደረገ ወይ ደግሞ ጎግል ላይ ሰርች አደረገ ሰዎች ያስረዳ አንድ ቪዲዮ እንዳየሁት ከሆነ ቪዲዮ ሳዩ ሰብስክራይብ የሚያደርጉ ይሄ ነገሮች የተለመደ ነው። እንደዛም ሆኖ ግን 7ኛው ወርና 6ኛው ወር ብቻ አላውቅም እዚህ ወሮች ውስጥ ዩቲዩብ በጣም ጥናቶች ስለሚያደርግ ለዛም ሊሆን ይችላል ምናምን የሚሉ መልስ እየሰጠኝ ሰው አለ። እናንተስ ግን ምን ትላላችሁ? ለምን እንደሚነሳብን እንዲሁም ሰብስክራይብ ለምን እንደሚያነሳ የብዙዎቻችሁ ጥያቄ ነው። ግን በጣም ሰብስክራይብ ያነሳል። እንደው በቀን አነሳ ቢባል እስከ 10 የሚያነሳም አለ። ከዛም በላይ ያነሳል በዚህ ራሱ እና ይሄ ታዲያ መፍትሄው ምንድነው ትላላችሁ? በጣም ካነሳብን ደግሞ እንዴት ነው የሚሆነው የሚል ነገር አለ። ግን በተቻላችሁ አንዳንድ ሰው ሰብስክራይብ ስታረጉ እንደው እስከ መጨረሻ ቪዲዮ ባታዩ ራሱ 3 ደቂቃ 5 ደቂቃ የሆነ ዩቲዩብ የሚፈልገውን ያህል ብታዩ እኛን ተጠቃሚ ነው የምንሆነው ብዬ ነው የማስበው። እናንተም ደግሞ አንድ ሰውን ለመጥቀም ካሰባችሁ እኛውን እርስ በራስ ብንደጋገፍ እርስ በራስ እንደዚህ እንትን ብንል ምን ነው የሌላ ሰው ቪዲዮ እኮ ስክሪን ስናረግ ብዙ ነገር ስናረግ ነው የምናሳልፈው። እኛ ደግሞ የመዳም ቅመሞች እርስ በራስ ተደጋግፈን የሆነ ነገር ላይ ብንደርስ ማለት ይጠቅመናል ብዬ ነው የማስበው። እናንተስ ምን ትላላችሁ? እንደዚህ ብናረግ ጠቃሚ ነገር ነው፣ ለሁላችንም የሚጠቅመን ነገር ነው የሚሆነው። በቃ ብታበረታቱ ብንበረታታ ላይፍ ስትከፍቱ አንዳችሁ ሄዳችሁ ላይፍውን ብትከታተሉ ሼር ብታረጉ ላይክ ብታረጉ በጣም ወሳኝ ነው። ይሄ ነገር እንግዲህ ይጠቅማል። ሰዓት ላልሞላ ልጆች በተለይ ለኛ እንዲሁም ደግሞ እናንተም ሰዓት ያልሞላችሁ ለሰዓት እንግዲህ ጠቃሚ ነገር ነው ይቆጥራል እና እንደዛ ነው እላችኋለሁ። ይሄው እንደምታዩት መጨረሻው ይሄን ይመስላል። ፀጉሬ አልቋል። ይሄው እንደዚህ ገምጄ በጣም የሚያምር አድርጌዋለሁ። በጣም እንደምትወዱት ተስፋ አደርጋለሁ። በተለይ ደግሞ ብዙ ፀጉር ላላችሁ በጣም አሪፍ ነው የሚሆንላችሁ ብዬ አስባለሁ። እኔ ግን ፀጉር ሰራለኝ ብዙም ባይሆን ትንሽም ቢሆን እንግዲህ አሪፍ ነው። እንደዛም ሆኖ በጣም ነው የሚያምረው። በጣም ነው የሚወደድኩት። እንኳን ብዙም ያው ገማጅ አይደለሁም ግን ገምቻ አውቃለሁ አልዋሽም። ግን እንደዚህ ወደድኩት የለም። እንደዚህ ገምዳችሁ እንደዚህ ሽብርቅ ማለት ራሳችሁን መጠበቅ ራሳችሁን ትሪት ማድረግ በማንኛውም ሁኔታ ውስጥ ብትሆኑ ብትደክሙ ምናልባት የአረብ ሀገር ስራው አድካሚ ስለሆነ ሊደክማችሁ ምናምን ይቻላል። ነገር ግን በዚህ ሁሉ ደግሞ ራሳችሁን በዚህ አይነት መንገድ ትሪት ብታረጉ አሪፍ ነው ለእናንተ ብዬ አስባለሁ። ምክንያቱም ነገ የሚሄደው የመዳም ቤት ሳይሆን እኛ ነን።
ራሳችን ቅድሚያ ለራሳችን ብንሰጥ ለኛ በጣም ወሳኝና ጠቃሚ ነገር ነው ብዬ አስባለሁ። እና እንደዛ ነው። በጣም ነው የምወዳችሁ ቤተሰቦቼ። ዛሬም ደግሞ ቤተሰብ ሁኑ፣ ነገም ቤተሰብ ሁኑ። ያው የሆነ ነገር ነው ያሳቀኝ። መቀየር በጣም ሲያፈስብኝ ሳቀኝ መጣ። እንደዛ ነው ሳቀኝ ያልተቆጣጠርኩት። ውዶቼ፣ ማሮቼ፣ ፍቅሮቼ እቺ ደግሞ የሀቡ ነች። የሀቡ ፍሬንዶች ካላችሁ እንዳትሰርቡኝ። እንግዲህ ማሮቼ፣ ውዶቼ መልካም ጊዜ እላችኋለሁ። ባይ። ሰላማችሁ ይብዛ ውድ ዩቲዩብ ተከታታዮቼ፣ እንዴት ናችሁ? ሰላም ናችሁ ወይ? ያለሁላችሁ ነው እግዚአብሔር ይመስገን። ሁላችሁም ሰላማችሁ ብዘት ይበልልኝ። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። እንዲሁም ለዚህ ቤት አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁኝ። እንዲሁም ደግሞ ሰብስክራይብ አድርጋችሁ ሀሳብ አስተያየታችሁን ሰጣችሁኝ ያላችሁ በጣም አመሰግናለሁ። አሁንም ቤተሰብነታችሁን ማበረታታችሁን ቀጥሉላለሁ። በጣም ወዳችኋለሁ። ዛሬ ደግሞ ያው እንደምታዩኝ እንግዲህ የጸጉር እንዴት ጸጉራችሁ ትሪት ማድረግ እንደምትችሉ ጸጉራችሁ እንዳይሰባበር ጸጉራችሁ እንዲያድግ የምትፈልጉ ልጆች አንድ የጸጉር እንትን ላሳያችሁ ነው የመጣሁትና ከጀመርኩት በኋላ ለምን ለቤተሰቦቼ እያወራሁኝ ከእናንተ ጋር እየተጫወትኩኝ ለምን ጸጉሬን አልጨርስም በሚለው ነው እንጂ ጨርሼ ነበረ። በእርግጥ ያው ስታጠብ ወይም ደግሞ ትሪት ሳረግ ምናምን አልታሳየዋችሁም። ያላሳየዋችሁ ደግሞ ስላላሰብኩበት ነው። ግን አስቤ በሌላ ቀን ደግሞ በሰፊው መለሳለሁ። ለዛሬ ግን ላሳያችሁ። እኔ እንግዲህ ጸጉሬን መጀመሪያ ከመታጠቢያ በፊት የምቀባው ትሪትመንት ይሄን ትሪትመንት እቀባለሁ። በጣም አሪፍ ትሪትመንት ነው፣ ብትጠቀሙት በጣም ነው ጸጉራችሁን ጥሩ የሚያደርግላችሁ። ከዛ በኋላ የምጠቀመው ሻምፖ ደግሞ ይሄ ነው፣ የማር ሻምፖ። ኮንዲሽነርነትንም ያገለግላል። ነገር ግን ከዚህ ጋር የሚገዛ ሻምፖ አለ። እሱ መጀረሻ ኮንዲሽነር ነው። የራሱ ሻምፖም አለ። ተገዝቶላችሁ የምታውቁ ልጆች ወይ ደግሞ እናንተ ገዝታችሁ ተጠቅማችሁ የምታውቁ ታውቃላችሁ። ማስታወቂያም ሲሰራ ካያችሁ በጣም አሪፍ ሻምፖ ነው ይሄ። ከነ ኮንዲሽነሩ ብትጠቀሙ ጠቃሚ ነው እላለሁ። እቤት ውስጥ ከምትሰሩት ቅመሞች ከምትሰሩት ነገሮች ያለፈ አውቃለሁ። አንዳንዶቻችሁ ጭንቅላታችሁ ላይ ወጥ እንደምትሰሩ ከኔውም ጭምር በጣም ጸጉሬ ላይ ወጥ ከሚሰሩት አንዷ እኔ ነኝ። ነገር ግን ደግሞ ከዛ ባለፈ በእንደዚህ አይነት ነገሮች ስጠቀም በጣም የተመቸኝና ወሳኝ የምለው ነገር ይሄ ነው። ጸጉራችሁ ደግሞ የሚፈልገውንና የማይፈልገውን ነገር ለማወቅ ንጹህ ጸጉራችሁን ቆርጣችሁ አንድ ብርጭቆ ከሞላችሁ በኋላ ታጥባችሁ ሲጨርሱ አንድ ፍሬ ዘለላ አውጥታችሁ እዛ ውስጥ አስቀምጣችሁ ወይ ደግሞ ከብርጭቆ በታች ከሆነ ወይ ደግሞ ውሃው ላይ የሚሰፋ አይነት ከሆነ ዶክተሮች የሚያስተምሩት ሰርች አድርጋችሁ ብታዩ የበለጠ ለጸጉራችሁ ምን እንደምትፈልጉ ታገኙታላችሁ ብዬ አስባለሁ። እና የምጠቀመው ቅባት ደግሞ እኔ የባልዚን ቅባት ነው። ባይዘው የባልዚን ቅባት እና የተለያዩ ቅባቶች ይጠቀማሉ። ግን እንደዚህ ቅባት ለጸጉር የሚስማማኝ የለም አረብ ሀገር ከመጣው ጀምሮ። እና እንደዛ ያደረጋችሁ ጸጉራችሁን በዚህ መንገድ ብትንከባከቡ ነገ ኢትዮጵያ ስትሄዱ ከሁማን ሄር ያው ዩቲዩብም ሸቅላችሁ ሆነ የትም ሸቅላችሁ ሁማን ሄር ከመግዛት ምናምን ለቤታችሁ አስቤዛ ምናምን ብትገቱ ይሻላል በሚለው ሐሳቤን ላካፍላችሁ ብዬ ነው። ለኔ የመዳም ቅመሞች እንደምትሰሙ እና በጣም ነው የምወዳችሁ። ጸጉራችሁ እንግዲህ እንደዚህ እንደሚያምርበት ወይ የኔ ጸጉር ያው ቀለም ተቀብቷል። ቀለም ሳይቀባ ያለውን በፊት ጸጉሬን አላጥፍላችኋለሁ። ትንሽ አሁን ላይ ቀለሙ ሰባብሮታል ጸጉሬንና